ትርክት ከሚሆኑት አንዱ ፈረስና ፈረሰኛነት ነው። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ፈረስና ፈረሰኛነት የኢትዮጵያውያን ሁሉ ባህል ክብርና ምልክት ነው። ያዊ ህዝብ ከጥንት ዘመን ጀምሮ ፈረሶችን በማላመድ በመግራትና በማሰልጠን የታወቀ ታሪክ አለው። በዚህ የተነሳ ኢትዮጵያን ከውጭ ወራሪ የተከላከሉ ፈረሶቻችን ከተገኙባቸው አካባቢዎች አንዱ ያዊ አካባቢ ለመሆንም በቅቷል። በአድዋ ዘመቻም ሆነ በጣሊያን ወረራ ዘመን ያገው ፈረሰኞች ወራሪውን መሄጃና መቀመጫ ያሳጡት በዚሁ ከአያቶቻቸው በወረሱት የፈረስ ጥበብ የተነሳ ነበር። ዛሬ በዚህ ታሪካዊ ቀን እኛ ልጆቻችን በእጅጉ ያገው አባቶችን እናመሰግናቸዋለን። ያገው ልክ ሰባዊነትና ኢትዮጵያዊነት ነው። አገው በእናት ሀገሩና በኢትዮጵያዊነቱ አይደራደርም። አገው ህብረ ብሔራዊ አርማ ያለበትን አረንጓዴ ቢጫ ቀይ ሰንደቅ ዓላማውን ከፈረሱ በላይ ከፍ አድርጎ የሚያሳይ ጀግናና ኩሩ ኢትዮጵያዊ ህዝብ ነው። የሀገር ልኬታው ይሄው ነው። ፈረሶችን አልምደን ገርተንና አሰልጥነን ለነጻነት ለሉዓላዊነት እንደተጠቀምን ሁሉ ዘመናዊ ቴክኖሎጂን ፈጥረን ገርተንና ከሀገራችን ሁኔታ ጋር አዛምደን የምንጠቀምበት ዘመን ላይ እንገኛለን። ፈረሶቻችን ምድሩን እንዳዳረሱት ሁሉ መኪኖቻችን ቀጠናውን፣ አውሮፕላኖቻችን ሰማዩን፣ መርከቦቻችን ባህሩን፣ ምርቶቻችን ገበያውን በአዳዲስ ቴክኖሎጂዎች ማዳረስ ይገባቸዋል። የትኛውም የጨነገፈ አስተሳሰብና ተግባር ከዋናው የኢትዮጵያ ብልጽግና ሊያዘገየን ካልሞከረ በስተቀር አያስቀረንም። ያገው አዊ ህዝብ ሰላምን በራሱ እጅ እንዴት ማስጠበቅ እንደሚቻል ባለፉት ዓመታት በተግባር አሳይቷል። ከተለያየ አቅጣጫ ወደ ብጥብጥና ወደ ምሬት ህዝቡን ለማስገባት የሚደረጉ ጉንተላዎች ነበሩ። አንዳንዶቹ ወዳጅ መስለው ከጉያው ወጥተው፣ ሌሎቹ ደግሞ በጠላትነት ተሰልፈው ሁከት እንዲፈጠር ሞክረዋል፣ ጥረት አድርገዋል። ህዝቡ ግን ሁሉንም መርምሮ በጽናት ተቋቁሟቸዋል። ፈረሶቻችን ከአድዋ እስከ አሁን እስከዚህ አድርሰውናል። እኛ ደግሞ በዘመናዊ ቴክኖሎጂ ታግዘን ወደ ብልጽግና የምናደርገውን ግስጋሴ በማፋጠን ለልጆቻችን መልካምና ተሰሚነት ያላት የበለጸገች ሀገር ለማውረስ ሌት ተቀን እንሰራለን። ይህ በዓል የአገው ህዝብ ቋንቋ፣ ባህል፣ ታሪክ፣ ቅርስ፣ ወግና ስርዓት በአደባባይ ለዓለም የሚያሳይ ግልጽ ሙዚየም ነው ማለት ይቻላል። ያዊ ህዝብ ሰላምን የሰላምን ፋይዳ ጠንቅቆ የሚረዳ ለሰላም የሚተጋ ለፍቅር እጁን የሚዘረጋ ህዝብ ነው። ሰላምን ደግሞ ከአካባቢው ውጭም በአካባቢውም ላይ መስዋዕትነት በመክፈል ጭምር ያረጋገጠበት በመሆኑ አዊ ለፓርቲያችን ለመንግስታችን ተልእኮዎች፣ ለዲሞክራሲ ተልእኮዎች፣ ለልማት ተልእኮዎች፣ ለሰላም ተልእኮዎች ቀናይ የሆነ ህዝብ ነው። ዞኑ የሚታወቅባቸውን እሴቶችና መልካም ተግባራት ይዞ መቀጠል መቻል አለበት። አሁንም ለሰላም መጽናት አለበት። በአካባቢው በውስጡ ሰላም እንዲሰፍን መስራት መቻል አለበት። ምክንያቱም የሰላምን ፋይዳ አበክሮ የተረዳ የተገነዘበ ህዝብ በመሆኑ ምክንያት ይሄው ጸንቶ እንዲቆይ ከራሱም ሌሎች እንዲማሩ በሚያደርግ መንገድ መትጋት መቻል አለበት። ሀገራችንን በደሙ ባጥንቱ ጠብቆ ያቆየ ህዝብ እንደመሆኑ መጠን ያገው ህዝብ አሁንም ላቡን አፍሶ የሀገራችንን ኢኮኖሚ፣ የክልላችንን ኢኮኖሚ፣ የቤተሰብን ገቢ በማሳደግ በኩል ዘመናዊ ቴክኖሎጂዎችን በመጠቀም የልማት አርበኛ መሆኑን በድጋሚ በላቀ ደረጃ ማሳየት ይኖርበታል። እስካሁን ያመረተው እስካሁን ለሀገር ያቀረበው ምርት እንደተጠበቀ ሆኖ ያዊ ህዝብ ጉልበቱን ዕውቀቱን ተጠቅሞ በአካባቢ ያለውን የተፈጥሮ ጸጋ አልምቶ ራሱን ማበልጸግ፣ አካባቢውን ማልማት፣ አገርን ማሳደግ የሚችል ህዝብ በመሆኑ ምክንያት ይህንኑ በእውቀት ላይ ተመስቶ የልማት ስራውን እንዲያከናውንም ጥሪ ለማቅረብ እወዳለሁ። ያገውና የፈረስ ግንኙነት በአዝማናት አጥር የማይከለል ጥንታዊነትን ከዘመናዊነት ጋር አዋጅቶ የዘለቀ
የኢኮኖሚያዊ፣ ማህበራዊ፣ ሃይማኖታዊ መስተጋብሮች ድምር ውጤት ነው። ይህም ባህል ዛሬም በደማቁ እያበራ ነገን በክብር ለመሻገር በልበ ሙሉነት የሚጋዝ የትውልድ ቅርስ ነው። Bye.